ዲቪ 2027 ህይወታችሁ ሊቀይረው ይችላል። ነገር ግን በዚህ ዓመት ነገሮች የመለዋወጣቸውና የመቀያየራቸው ጉዳይ በጣም አሳሳቢ ነው። የፖለቲካው ትኩሳት በዛ ላይ የትራምፕ የስደተኞች ህግ ተጨምሮበት ዲቪ ሎተሪ 2027 በተመለከተ በዚህ ዓመት መኖሩ እርግጠኛ መሆን አይቻልም። አሜሪካ ለመግባት ሚሊዮኖች ያልማሉ። ነገር ግን ህጎች በአንድ ሌሊት ይቀያየራሉ። እናም የዲቪ 2027 አመልካቾች ከወትሮ በተለየ የነገሮች መቀያየር የዲቪ ጉዳይ የማይተነበይ መሆኑን ከግምት ውስጥ ማስገባት አለባቸው። ምክንያቱም እንደምታውቁት እንደ ዘንድሮ እንዳውም በዘመናዊ ታሪክ የዲቪ ታሪክ ላይ ሪኮርድ በተደረገው ከሆነ እንደ ዘንድሮ ዘግይቶ የሚያውቅበት ዓመት የለም። ስለዚህ ረጅሙ እንደውም የዘገየበት ተብሎ የሚወሰደው በዲቪ መሙላት ሂደት እስካሁን ባለው ጊዜ የዚህ ዓመት ነው ማለት ነው። ይሄም የሆነበት ምክንያት የራሱት የዲቪ ህጎች እና መስፈርቶች ያው እየጠበቁ እንደሆነ ይታወቃል። ከዛ በመስፈርቱን በተመለከተ $1 ጉዳይ ኤሌክትሮኒክ ጉዳይ ነው ተባለ። እስካሁን ሲስተም ያስቸግራል ምናምን ተባለ። እንግዲህ እሱ ሊሆን ይችላል፣ አናውቅም። ሊሆን ይችላል፣ ላይሆን የሚችልበት አጋጣሚ አለ። እንግዲህ ምንድነው እየታሰበ ያለው የሚለው ነገር ግን አሁንም በጣም የማይተነበይና የዲቪ ጉዳይ በጣም ትንሽ ለመተንበይም አስቸጋሪ ሆኗል ማለት ነው። የዲቪ ህጎች፣ ደንቦችና መስፈርቶች ከጊዜ ወደ ጊዜ እየከረሩ መሄዳቸውና እንደ ከዚህ ቀደም ደግሞ አመልካቾች በቀላሉ ሞልተው የአሜሪካ የመግባት እድላቸው መሞከር የቀረ ይመስላል እና የትራምፕ አስተዳደር በስደተኞች በተመለከተ ያለው ህግ እና ደንብ በጣም ጥብቅ ነው። የትራምፕ አስተዳደር እንደሚታወቀው እንግዲህ ሌሎች የሶስተኛ ዓለም ሀገራት እና የውጭ ዜጎች እንዳጠቃላይ የማስተናገድ ፍላጎቱ በጣም እስከዚህም ነው። ዝቅተኛ ነው የትራምፕ በልዩነት ማለት ነው። የዚህ ዓመት ዲቪውን በተመለከተ ደግሞ በጣም ለየት ያለ ነገር ነው ያለው። እንደምታውቁት እስካሁን እየተጓተተ አሁን እስካለንበት ጊዜ ደርሷል ማለት ነው። አሁን የጉዞ እገዳዎች በተለይ ለሶስተኛ ዓለም ሀገራት የተጣለባቸው አለ። እንደምታስታውሱ ሰሞኑን በከፊልና ሙሉ በሙሉ የታገዱ አሉ። ይሄም በቀጥታም በተዘዋዋሪም የዲቪው ጉዳይ የሚነካው ነው የሚሆነው። እንደገና ደግሞ የስደተኞች ህግ በጣም ኢሚግሬሽን ፖሊሲው በጣም አክብደውታል። በእውቀት ላይ የተመሰረተ አመራረጥ በመከተላቸው እንደዚህ በቀላሉ ሞልተው የውጭ ሀገር ዜጎች በቀላሉ ሞልተው የአሜሪካ የመሄድ ህልማቸውን የሚያደርጉ አይመስልም። በዚህ ዓመት ትንሽ ነገሮች የማይተነበዩና ለማወቅም ለመለየትም ለመተንበይም አስቸጋሪ ሆኗል። በተለይ በዲቪን በተመለከተ ማለት ነው። ከዚህም የተነሳ ዲቪ ሙሉ በሙሉ ቁርጡ አይታወቅም። ለአመልካቾች ግን ከባድ ቁጥጥርና መስፈርት ማካተቱ የአመልካቾች ቁጥር ለመቀነስ ይመስላል አላማው፣ እዛ ይመስላል። ስለዚህ በዚህ ዓመት ዲቪ ሊኖርም ላይኖርም የሚችልበት አጋጣሚ አለ። እንግዲህ በዚህ በጣም እርግጠኛ መሆን የሚቻልበት ነገር የለም። እንደምታውቁት እንግዲህ መስፈርቶች እየከረሩ ነው። ከዚህ በፊትም ራሱ የፓስፖርት ጉዳይ ያስፈልጋል አያስፈልግም ምናምን እየተባለ ነበረ። በበኩሌ ካለኝ መረጃ ካለኝ እይታ የተረዳሁት ነገር ቢኖር በዚህ ዓመት የዲቪ መሙላት መርሃ ግብር ዲቪ ካለ ከተከፈተ ፓስፖርት ግድ ነው። ፓስፖርት በእርግጠኝነት ያስፈልጋል። ይሄ የራሴ ግምት ነው። ይሄ ያልኩበት ምክንያት በጣም አመልካቾችም ሆነ ከዚህ አምና ደርሷቸው አሁን ፕሮሰስ እያደረጉ ያሉትም ሰዎች ይሁን ወትሮ እንደነበረው የማጣራት የዶኪሜንት እያንዳንዱ ነገር የሚያዩበት መንገድና ያሁኑ በጣም የተለየ ነው። ስለዚህ ነገሮች አሁን $1 ክፍያ ማየት ትችላላችሁ። ቀላል አይደለም። እሱ ራሱ እኮ ኢሹ ያደረጉበት ራሱ ምክንያት በጣም እንዴት ነው ይሄ ዲቪ ነው ምናምን ልትሉ ትችላላችሁ። ግን $1 ክፍያ ያደረጉበት ምናልባት አናቅም፣ ነገ ከነገ ወዲያም አዲስ ነገር ሊወጣ ይችላል። ይህንን በተመለከተ ማለት ነው እና በጣም ጥቂት ሰዎች እድላቸው እንዲሞክሩ የሚያደርጉበት አጋጣሚም ሊኖር ይችላል። ትራምፕ ነው ስልጣን ላይ ያለው፣ ትራምፕ ነው የፈለገውን በፈለገው ሰዓትና ሴኮንድ ማድረግ የሚችል ሰው ነው። ስለዚህ ይህንን ነገር ትንሽ ያዝ ለማድረግ ዲቪም በተመለከተ የውጭ ሀገር ዜጎች ትንሽ ለማክረር እንዳይገቡ ለማድረግ የተደረገም ይመስለኛል በበኩሌ። ምክንያቱም እዛ ለብዙ ዓመታት የኖሩም ራሱ አሜሪካ ውስጥ የሚኖሩ የውጭ ሀገር ዜጎች ራሱ እኮ የተለያየ የመስፈርቶች የተለያየ ህጎች እያወጣ ነው በተደጋጋሚ ማለት ነው እና አሜሪካን ለመኖር በጣም ምቹ ሀገር ወይም ብዙ እድልና ኦፖርቹኒቲ ያለባት ሀገር እንደሆነች ይታወቃል እና እሱ ነገር ትንሽ ለውጭ ሀገራት ጥሩ ሰፊ እድል ለመፍጠር
የተፈለገ አይመስለኝም። እድሉን ትንሽ ጠበብ ለማድረግ የተፈለገ ይመስለኛል እና ዲቪ 27ን በተመለከተ እርግጠኛ መሆን የሚቻልበት አጋጣሚ አለ ብዬ አላስብም። ነገር ግን 100% ይቀራል ማለትም አይደለም። ዋናው ነገር ግን የሆነ ያለው ነገር መረዳት፣ ንቁ ሆኖ መጠበቅ፣ እንዲሁም ደግሞ ለሚመጡ ማንኛውንም አይነት ውሳኔዎች ዝግጁ ሆኖ መጠበቅ ያስፈልጋል። እንደገና በመረጃ ንቁ ሆኖ ከስር ከታማኝ መረጃዎች ዲቪን በተመለከተ ማየት ያስፈልጋል። እንግዲህ አሜሪካ የመግባት ህልም ኢተገማች ሆኗል። ነገር ግን በመረጃ ዝግጁ ሆኗችሁ የመግባት ህልማችሁን ልታሰፉ ይገባል። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ አብራችሁን ሆኑ። የደወል ምልክቷን በነገራችን ላይ ተጫኑ። አዳዲስ መረጃዎች ሲለቀቁ እንዲደርሳችሁ ማለት ነው። ቻው፣ መልካም ጊዜ።